ቅድሚያ መጀመሪያ ላ ተሐሰዱ የተሰኘውን ስንመለከት አትመቀኛኙ ብለው ለተጀሱስም ሆነ ለተባጉድ የሚያበቃ የሆነው ለመጠላላትና ተጀሱስ ለመደራረግ ማለት ነው፣ ለመጠናናት ማለት ነው። መጥፎን ነገር ይዞ ለመክነፍና ለመሮጥ ለመጠናናት የሚዳርግ የሆነውን ምንጭ ቅድሚያ መጀመሪያ ከለከሉ። ላ ተሐሰዱ አትመቀኛኙ። ምክንያቱም ለተባጉድና ለመጠላላት የሚያበቃን ምክንያት የሆነው ማን ነው? ተሐሱድ ነው፣ መመቀኛኘት የተሰኘው ነው። አንዱ አንዱን የሚመቀኘው ከሆነ ይህ ምቀኝነት የተሰኘ የሆነ ጉዳይ ሌሎችንም መጥፎ ተግባራቶችን ጎትቶ ይዞ ይመጣል። እሱም ደግሞ ተባጉድ የተሰኘው እዚህ ጋር የተወሳውን እንደምናስተውለው መጠላላትን ያመጣል ማለት ነው። ከዚያም መጠላላት ደግሞ ከመጣ ከጠላኸው ለሰውየው እንከን ትፈልግለታለህ፣ እሱን ማዋረጃ፣ እሱን ማሳጫ ማለት ነው። ወላ ተጀሰሱ። ስለዚህ ተጀሱስ አይመጣም ኢላ በዕደ ተሐሱድ። ተባጉድ አይመነጭም እንደዚሁ ኢላ በዕደ ተሐሱድ ከመመቀኛኘት በኋላ ቢሆን እንጂ። እና በጣም የሚገርመው ነገር እንደዚህ አይነቱ ጉዳይ ዛሬ እጅግ በጣም በርክተዋል። በተለይ በይነ ሰለፊ በሰለፊዮች መካከል እጅግ በጣም ጠንካራና ብርቱ የሆነው ይህ ጉዳይ ነው ማለት ይቻላል። በዚህ ምክንያት ነው ዛሬ ብትንትኑ እየወጣ ያለው እየተበታተነ ያለው ሰለፊዩ። ናም ምንም በሌላ ነገር አይደለም። ሐቂቃ ለያዩን ብለው የሚሏቸው የሆኑትን አርዕስቶች አንሷቸው ተብሎ ሐቂቃውን ከተመለከትን ሚን አህሊል ዒልም ከሚመደቡ ከሆኑ ዑለማዎች ዘንድ ማለት ነው ጉዳዩ ቢቀርብ ለመላየት የሚበቃ የሆነ ብቁ የሆነ ምክንያት ሆኖ አናገኘው ሐቂቃ በእርግጠኝነት። ሆኖም ግን የላየው ምንድነው? የግል ጉዳይ ነው። ምቀኝነት ኢላ አኺሪሂ አላሁ ሱብሓነሁ ወተዓላ ይጠብቀን። ከዚያ ይህ ምቀኝነት የተሰኘ የሆነ ጉዳይ አስሉል አሲል ይሆንና ማለት ነው መሰረታዊ የሆነ ጉዳይ ይሆንና ነገር ግን ይሰተራል፣ እሱ ይደበቃል። በምንድን ነው የሚሰተረው? እዚህ ግባ በማይባል በሆነ መስአላ ማለት ነው። መስአላ ኢጅቲሃዲያ ሊሆን ይችላል ኢላ አኺሪሂ፣ ወይም መስአላ ኢጅቲሃዲያ ባይሆንም ራሱ የማይላይ የሆነ ቅርንጫፋዊ በሆነ ጉዳይ ላይ ሊሆን ይችላል። ያንን ነገር አንስተው ከዚያ በኋላ ይህ ተሐሱድ የተሰኘው ምቀኝነት የተሰኘው የሆነ ጉዳይ በውስጥ ተደብቋል። ከላይ ግን የሚመስለው ምንድነው? የዲን ጉዳይ ነው የሚመስለው። እንደዚህ አይነት ነገር በተጨባጭ ዛሬ በይነ ሰለፊይን እየተከሰተ ይስተዋላል። አላሁ ሱብሓነሁ ወተዓላ ይጠብቀን። ናም